ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ባለፈው እንግዲህ ሳምንት ምንም ነገር አልሰራሁም። በጣም ይቅርታ ጊዜ አላገኘሁምና አመት ባለ ምናምን እየደረሰ ስለሆነ ከልጆች ከወደዛው ወደዚህ እያልኩ አልተመቸኝም። ለዛ ነው የጠፋሁትኝ። እዛኛው ቻናሌ ላይ ግን ብቅ ብቅ እያልኩ ስለሆነ እዛ ላይ ያላያችሁኝ ካላችሁ ያው ቢዚ ስለሆንኩ ነው። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ቆንጆ የሆነ ስናክ ምናምን ልንበላበት የምንችለውን ቅቤ እንሰራለን በቤታችን ውስጥ። እንዴት አድርጌ እንደምሰራው አብረን እናያለን። አብራችሁን ቆዩ። እሺ እኔ የምጠቀመው ይሄኛውን የምታዩትን ፒስታሽዮ ነው። ጨው የለውም ግን ኦልሬዲ ቶስት የተደረገ ነው። ጥሬውን ገዝተን ማድረግ እንችላለን። እኔ ግን ይሄኛውን ነው የገዛሁት። ይሄንን መጀመሪያ እንፈለፍልና ከዛ በኋላ ወደ ቅቤው መስራት እንሄዳለን። ስንገዛ እርግጠኛ ጨው የሌለው መሆን አለበት። ስንልጠው ደግሞ ይሄንን ጥቋቁር ነገር እንዳይኖረው በተቻለ መጠን በደንብ እንልጠዋለን። ችግር የለውም ብናደርገውም፣ ግን በደንብ አረንጓዴ ሆኖ ቆንጆ እንዲሆን እያንዳንዷን ነገር ብንልጠው ጥሩ ነው። ጊዜያችንን ወስደን በተለይ ጥቋቁር ጠቆር ያለ ከሆነ የተፈለፈለውንም መግዛት እንችላለን። እኔ ይሄኛው ስለገዛው ነው እንጂ የተፈለፈለውንም ማድረግ ትችላላችሁ፣ ጊዜ ለመቆጠብ ከፈለጋችሁ። ጥሬውን ገዝታችሁ የምትሰሩት ከሆነ እጥብ አድርጋችሁ ሳትቆሉት ራሱ መስራት ይቻላል። እጥብ አድርጋችሁ በደንብ በሙቅ ውሃ እንትን ብላችሁ ከተቆላው ይልቅ ጥሬውን ብትገዙት ውሃ ውስጥ ዘብዝፋችሁ ማስለቀቅ ትችላላችሁ፣ ጥቋቁሩን ነገር ማለት ነው። ይሄኛው ግን የተቆላ ስለሆነ ለማስለቀቅ ትንሽ ያስቸግራል። እንደምታዩት እንደዚህ እንትን ብየዋለሁ፣ አንስቼዋለሁ። አያችሁት? በተቻለኝ መጠን ልጣጩን ለማንሳት ሞክሬያለሁ። አብዛኛው ግን ያው ላይ ጥብቅ ያለ ነው። ጠቆር ያለውን ብቻ ነው እንትን ያልኩትኝ እና ይሄን ይመስላል። ጥሬውን ከሆነ የምትገዙት ግን ውሃ ውስጥ ሙቅ ውሃ ውስጥ ትንሽ ዘፍዘፍ አድርጋችሁት ብንትን ብትሉት እንደዚህ ከፈለፈላችሁ በኋላ ሙቅ ውሃ ውስጥ ዘፍዘፍ ብታደርጉት ይሄ ይለቃል በደንብ። ይሄኛው ኦልሬዲ የተቆላውን ስለሆነ የገዛሁት ለዛ ነው እንደዚህ ሆነው። እንደምታዩት የሚያስፈልገኝን ነገር አዘጋጅቻለሁ። ሁሉም ነገር ሬዲ ሆኗል ማለት ነው። እኔ የምጠቀመው ይሄኛውን የምታዩትን ኮኮናት ኦይል ነው፣ ኮኮስ። እሺ በምንፈጭበት እቃ ላይ መፍጫ ያስፈልገናል። ያዘጋጀነው ፒስታሽዮን እናደርጋለን። 2 ኩባያ ፒስታሽዮን የተጠቀምኩትኝ። ልክ እንደዚህ የዚህን ያህል ከፈጨሁት በኋላ እላዩ ላይ ግማሽ ኩባያ ዱቄት ስኳር እናደርጋለን። ከዛ ከዱቄት ስኳሩ ጋር ደግሞ አብረን እንፈጨዋለን። እሺ እንደዚህ ካረግን በኋላ ዱቄት ስኳሩ ጋር ከፈጨነው በኋላ የኮኮናት ኦይል እናደርግበታለን። ግማሽ ኩባያ የኮኮናት ኦይል ወይም ደግሞ 1/4ኛ ኩባያ ማድረግ ትችላላችሁ፣ እንደፈለጋችሁ ማለት ነው። ቅጥነቱን ውፍረቱን እናንተ እንደምትፈልጉት። የአትክልት ዘይትን መጠቀም ትችላላችሁ። እና እሱን እየጠብ እያረኩኝ አገልጨዋለሁ። እኔ ጠብ እያረኩኝ አንድ ላይ እፈጨዋለሁ። ቅጥነቱን እያያችሁት ማለት ነው። ወፍራም የምትፈልጉ ከሆነ በወፍራሙ መተው ነው። በመሃል በደንብ እየጠረግን ማስተካከል አለብን፣ ወደ ውስጥ መቀል እንዲቀላቀልልን። እንደምታዩት ይሄንን ይመስላል። የዚህን ያለው ለኔ ያለቀቀልኝ እንደምታዩት ቆንጆ ነው።
ከዚህ ወፈር እንዲል ከፈለጋችሁ እንዳልኳችሁ ዘይቱን ማሳነስ ነው፣ ወይም ደግሞ ቀጠን እንዲል ከፈለጋችሁ ከዚህ ማቅጠን ነው። የኔ ብዙ እንትን ድቅቅ አላረገውም። ማሽኑ የዚህን ያህል ያደቀቀልኝ ይበቃዋል። የዚህን ያህል እንትን ካለ ስለዚህ ንጹህ ታጥቦ በደረቀ እቃ ላይ ነው የምናስቀምጠው እና የምፈልግበት እቃ ላይ እከተዋለሁ። ውሃ ያነካካው ንጹህ ደረቅ እቃ ቢሆን ይመረጣል። ምክንያቱም ቶሎ እንዳይበላሽብን። ውሃ የነካካው ነገር ቶሎ ይበላሻል። እንደምታዩት ይሄን ይመስላል። እንግዲህ እኔ በዳቦ ቶስት ሞክሬው እነግራችኋለሁ። ግን ስትሮበሪ ላይ፣ ቸኮሌት ላይ፣ ማንኛውም ነገር ላይ አድርገን ነው ልንመገበው እንችላለን። ልክ ያው እንደ ኦቾሎኒ ቅቤ እንደምንጠቀመው ማለት ነው። እኔ ይሄንን የሰራሁበት ምክንያት ሌላ ይሄ ምንድነው ምን ነበር ስሙ ዱባይ ቸኮሌት፣ እሱ እንዴት እንደሚሰራውን ሞክረዋለሁ ብዬ ለዛ ነው የሰራሁት። እሱን ደግሞ ከሰራሁት አሳያችኋለሁ እንዴት እንደማዘጋጀው እና በጣም ነው የሚጣፍጠው። በነገራችን ላይ በጣም ቆንጆ ነው። ስኳሩን መመጠን ትችላላችሁ፣ የምትጨምሩትን ዘይቱን መመጠን ትችላላችሁ። እናንተ እንደምትወዱት አድርጋችሁ ማዘጋጀት ትችላላችሁና ፖስታሾ የምትወዱ ከሆነ እንደኔ እንደዛ አድርጋችሁ ስሩበት እና ትንሽዬ ጨው አድርጉበት ከፈለጋችሁ። እኔ ጨው አላደረኩበትም። የምትፈልጉ ከሆነ ግን ትንሽዬ በጣም ትንሽዬ ጨው አድርጉበት። እንብላ። ቅመስ። ካሜራማናችን ደግሞ አስተያየቱን ይነግረናል። Good. በጣም አሪፍ ነው አይደል? ዋና አስተያየት የሚሰጡ ሰዎች ቀምሶ አስተያየታቸው ምን እንደሚመስል እና አሳያችኋለሁ። ግን በጣም አሪፍ ነው። ሞክሩት። ቀላል ነው ለመስራት። እንዳያችሁት እንዳልኳችሁ የአትክልት ዘይት መጠቀም እንችላለን እና ስኳሩን መመጠኑ የምትጨምሩት ነገር መመጠኑ ቤት ውስጥ እናዘጋጀው አሪፍ ነው። እናንተ ደግሞ አስተያየታችሁን ላኩልኝ፣ ሞክሩና። የዛሬው ቪዲዮ ይሄን ይመስላል። ዋው በጣም ነው የሚጣፍጠው። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ። ዛሬ እጄ ዳቦ ይዞ ነው። ቆይ ልስጣቸው ለልጆቹ። ሬዲ ፖስታሾስ ቴንክ ዩ። በጣም አሪፍ ነው። አሳነስኩት ወይ Is it sweet? ትንሽ የስኳር አሳንሻለሁ። እኔ በምፈልገው መልኩ ነው የሰራው። ለእናንተ ደግሞ ስኳር መጨመር ትችላላችሁ። ይሄ በስትሮበሪ በጣም አሪፍ ነው። ቸኮሌት ደግሞ ቾኮሌት ላይ አድርጌ ልሞክረው ስል ቾኮሌትን ጨርሳችሁታል። ነው ቾኮሌት ቺፕስ አይደለም ምን ያልኩት፣ ያኛው የምወደው ቾኮሌት ነው ያልኩት። እያወራሁት የሚበላውን ቾኮሌት ነው እንጂ ይሄኛው ትንንጧን ቾኮሌት አይደለም። ያው አባት እንካ ለራሴ ልጨምር ትንሽ 1 2 3 አባት እንካ። በጣም አሪፍ ነው አይደል? በምልክት አይደለም። እስከመጨረሻው መጠበቁማ ደከመኝ። ዛሬ ድምጻቸውን አጥፍቶ ነው የሚበሉት። ምን ምቻለ አባቴ እናንተ አሁን ተንኮሉ እንዲህ በድምጽ ንገረኝ። ያስና አረ ጣፋጭ ስኳር ጨምርበት እኮ እኔ በጣም አይደለ? ያ በጣም አሪፍ ነው። ዳዲ ስኳር ትንሽ አንስቷል ብሏል፣ ግን እኔ ለኔ በጣም አሪፍ ነው። ጨው ለምንበት ጨው መጨመር ትችላላችሁ። ነው አላረኩበትም። ጨው ከዛ ምንጣው ድጋሚ እንትን እንሰራበታለን። ዱባይ ቸኮሌት እንሰራበታለሁ ብያለሁ። ከሰራው እሱን ተቀምሳለሁ።